በቀድሞ መንግስት በልዩ ልዩ ከፍተኛ አደራና ኃላፊነት ላይ ተመድበው ከነበሩት የሲቪል ባለስልጣኖች ውስጥ አንደኛ ጸሐፊ ትእዛዝ አክሊሉ ሀብተወልድ፣ ሁለተኛ ልዑል ራስ አስራተ ካሳ፣ ሶስተኛ ልጅ እንዳልካቸው መኮንን፣ አራተኛ ራስ መስፍን ስለሺ፣ አምስተኛ ሌተና ኮሎኔል ታምራት ይገዙ፣ ስድስተኛ አቶ አካለ ወርቅ ሀብተወልድ፣ ሰባተኛ ዶክተር ተስፋዬ ገብረእግዚእ በቀድሞ መንግስት ከፍተኛ ስልጣን ላይ ከነበሩት የጦርና የፖሊስ ከፍተኛ መኮንኖች ውስጥ 30ኛ ሌተና ጀነራል አብይ አበበ፣ 31ኛ ሌተና ጀነራል ከበደ ገብሬ፣ 32ኛ ሌተና ጀነራል ድረሴ ዱባለ፣ 33ኛ ሌተና ጀነራል አበበ ገመዳ፣ 34ኛ ሌተና ጀነራል ይልማ ሽበሺ፣ 35ኛ ሌተና ጀነራል ኃይሌ ባይከዳኝ፣ 58ኛ ሌተና ጀነራል አማን ሚካኤል አንዶም፣ 59ኛ የመቶ አለቃ ተስፋዬ ተክሌ፣ 60ኛ ጁኒየር ኤክማን ዮሐንስ ፍትዊ። በጠቅላላው ከዚህ በላይ ስማቸው በዝርዝር የተገለጸው 60 ሰዎች ትናንት ህዳር 14 ቀን 67 ዓመተ ምህረት የሞት ቅጣት ተፈጽሞባቸዋል። የቀብር ስነ ስርዓታቸውም በዕለቱ የተፈጸመ ስለሆነ ማንም ቤተሰብ ነኝ ባይ እንዲጠይቅ በፍጹም አይፈቀድም።